የፋሲካ በዓል ምክንያት በማድረግ በእርድ እንስሳት ላይ መጠነኛ ጭማሪ ተስተውሏል አሉ በአቃቂ ገበያ ማዕከል ተገኝቶ ፋና ቴሌቪዥን ያነጋገራቸው ሸማቾች። የቁም እንስሳት ነጋዴዎች በበኩላቸው ሰፊ አቅርቦት በመኖሩ ለሁሉም በየአቅሙ የቀረበ ስለመሆኑ አንስተዋል። ታምራት ደለሊ ተጨማሪውን ሊያደርሰን ከስፍራው በቀጥታ መስመራችን ላይ ይገኛል። ታምራት እንደምናለህ? የገበያ ቅኝት ምን ይመስላል? አሁን ላይ ያለው የአቅርቦቱም ምን ይመስላል? ዋጋውስ እንዴት አይነት መልክ አለው አሁን ላይ? አመሰግናለሁ ለይኩን። እንግዲህ በፋሲካን ጨምሮ በተለያዩ ሃይማኖታዊ በዓላት ዋዜማ ላይ እጅጉን የገበያ ማዕከላት ይደራሉ። ከነዚህ የገበያ ማዕከላት ማዕከል ደግሞ የእርድ እንስሳት የገበያ ማዕከላት ከፍተኛ ሙቀታን የሚፈጥሩባቸው ስፍራዎች ናቸው ማለት ነው። እንግዲህ እኛ የተገኘንበት እዚህ የአቃቂ ቃሊቲ የእርድ እንስሳት የገበያ ማዕከል መጪውን የፋሲካ በዓል ምክንያት በማድረግ ድምቀትን የተጎናጸፈ ስለመሆኑ ነው መመልከት የቻልነው። ምክንያቱም የተለያዩ እንስሳቶች በጎች፣ ፍየሎች እንዲሁም ደግሞ መልከ ብዙ የሆኑ ሰንጋዎችም ጭምር ናቸው ወደዚህ የገበያ ማዕከሉ ሲገቡ የነበሩት፣ አሁንም እየገቡ ይገኛሉ። ነጋዴውም የተለያዩ እንስሳቶቹን ነው ይዞ እየመጣ የሚገኘው። ሸማቹም ወይ ደግሞ የሚገዙት አካላትም በግለሰብ እንዲሁም ደግሞ በማህበርም ጭምር ተደራጅተው ነው የንግድ ሂደቱ እየተከናወነ የሚገኘው ማለት ነው። የዘንድሮውን የፋሲካ በዓል ምክንያት በማድረግ እንግዲህ ካለፉት የገናና የአዲስ ዘመን በዓላት በንጽጽር እንግዲህ የዋጋ ጭማሪ የተስተዋለበት ስለመሆኑ ነው ነጋዴዎችና እንዲሁም ደግሞ ሸማቾችም ጭምር ያነሱልን ማለት ነው። እኛም በመልከታችን በመጠኑም ቢሆን ጭማሪዎች የተስተዋሉ ስለመሆኑ መመልከት ችለናል ማለት ነው። ምናልባት ዋጋዎቻቸውን በዝርዝር ለመመልከት ያስችለን ዘንድ የበጎችና የፍየሎች ዋጋ አነስተኛ የሚባለው ምክንያቱም ማህበረሰቦቻችን የኑሮ ደረጃቸው የተለያየ በመሆኑ ለሁሉም በየአቅሙ ነው የሚቀርበው። ከአነስተኛ መካከለኛ እንዲሁም ደግሞ ከፍተኛ የዋጋ ዝርዝር ነው ያላቸው። አነስተኛ የሚባለው ከ10 ሺህ ብር እስከ 15 ሺህ 16 ሺህ ብር እየተሸጠ ስለመገኘቱ ነው ማመልከት የቻልነው የበጎችና የፍየሎች ዋጋ ማለት ነው። በመካከለኛ ላይ ደግሞ ከ18 ሺህ እስከ 25 ሺህ ጭምር ነው ፍየሎችና በጎች እየተሸጡ የሚገኙት ማለት ነው። በከፍተኛነት ደግሞ ጠብደል ያሉ ፍየሎችና በጎች ከ25 ሺህ ጀምሮ እንደየመጠናቸው እስከ 40 ሺህ ብርም ጭምር እየተጠሩላቸው እየተሸጡ ነው የሚገኙት ማለት ነው። ከበጎችና ፍየሎች ግብይት በተጨማሪ ደግሞ የሰንጋዎችን ግብይትንም መመልከት ችለናል። እነሱም ልክ እንደ ፍየሎችና በጎች ሁሉ የዋጋ ተመናቸው የተለያዩ ናቸው። ከአነስተኛ ጀምሮ እስከ ከፍተኛ የዋጋ ተመን ነው የወጣላቸው፣ በዛው ነው እየተሸጡ የሚገኙት ማለት ነው። ለአብነት ያክል የአነስተኛው ዋጋ ከ70 መነሻ ያደርግና ከ70 ሺህ መነሻ ያደርግና እስከ 100 ሺህ ብር ነው እየተሸጠ የሚገኘው የአነስተኛ ዋጋ ሰንጋ ማለት ነው። ከዛ ባሻገር ደግሞ መካከለኛ ላይ ከ100 እስከ 150 ሺህ ብርም እየተጠራ እየተሸጠ ነው የሚገኘው የአንድ ሰንጋ ዋጋ ማለት ነው። ከዛ ባሻገር ከፍተኛ የሚባለው ደግሞ ከ150 ሺህ ብር እስከ 300 ሺህ ብር ነው እየተሸጠ የሚገኘው። ምናልባት የሐረር ሰንጋዎችና የአሩሲ ሰንጋዎች የሚባሉት ደግሞ በልዩነት ከ300 ሺህ እስከ 400 ሺህ ብርም ጭምር ነው እየተሸጡ የሚገኙት ማለት ነው። ይህ በዚህ በአቃቂ ቃሊቲ የገበያ ማዕከል ለሁሉም ነጋዴዎች ለሁሉም ሸማቾች እንደየአቅማቸው ነው አቅርቦቱም እየተስፋፋ የሚገኘው። መጠነ ሰፊ የሆነ አቅርቦትም ጭምር ነው እንዳለ መመልከት የቻልነው ማለት ነው። ከዛ ባሻገር እንግዲህ ለዚህ ለአቅርቦቱ መስፋት መንግስት የወሰዳቸው የሪፎርም እርምጃዎች በተለይም ደግሞ የተለያዩ ኢኒሼቲቮችን ማስፋፋቱ ለዚህ አብነት አድርገን ማንሳት የምንችለው ደግሞ የሌማት ትሩፋትን ነው። ወጣቶችን በማደራጀት የሌማት ትሩፋት በተለይ ደግሞ በእርባታ ላይ እንዲሰማሩ ማድረግ በመቻሉ በበዓላት ወቅት የምርት አቅርቦቱ እንዳይቀንስ በበቂ ሁኔታ ማህበረሰቡን የሚመጥን ፈላጊውን የሚመጥን ያክል አቅርቦት እንዲቀርብ እያስቻለ ስለመገኘቱም ጭምር ነው እዚህ አካባቢ ላይ ሻጮችም ነጋዴዎችም ሻጮችም ሸማቾችም ያነሱልን ማለት ነው። ይህ ኢኒሼቲቭ በቀጣይም ተጠናክሮ መቀጠል አለበት። ምክንያቱም የሸማቹ ዋጋ መጠኑ የሸማቹ መጠን በዛው ልክ እያደገ ስለሚመጣ አቅርቦቱም በዛው መጠን ማደግ ስላለበት ይህ ኢኒሼቲቭ ላይ እየተሰራ የሚገኘው ስራ ተጠናክሮ መቀጠል እንዳለበትም ጭምር ነው የተነሳልን ማለት ነው። እንግዲህ በዚህ በአቃቂ ቃሊቲ የእርድ እንስሳት ገበያ ማዕከል ላይ የነበረው እንቅስቃሴ ይህንን ይመስላል። ምናልባት የዋጋ ቅናሽም ያሳያል በሚል አንዳንድ ሸማቾች እስከ ምሽትም እንጠብቃለን ያሉን አሉ። እንግዲህ ለይኩን የገበያ እንቅስቃሴው ይህን ይመስል ነበረ። አመሰግናለሁ። ታምራት፣ ለመረጃዎቹ እኔም አመሰግናለሁ።